ከምናውቃቸው ዝነኞች ጥቂት የማይባሉት ክሎን የተደረጉ ናቸው። ይህ ማለት አንድ ሰው ሳይኖር የዛ ሰው አምሳያ እንዲኖርና እዛ ቦታ ላይ እንዲከሰት ወይም ልክ እንደዛ ሰው ሆኖና መስሎ እንዲኖር ማድረግ ነው። እስከ ዛሬ በዓለማችን አይሆኑም አይደረጉም ከሚባሉ ነገሮች በርካቶቹ ከዚህ ቀደም የተደረጉና አሁንም ክንውናቸው የቀጠለ መሆኑ በጋድ እየታየ ነው። ይህ ደግሞ በከፍተኛ ሁኔታ አግራሞትን አጭሯል። በተለይ በታታሪያ ዘመን የነበረው የረቀቀ ስልጣኔ፣ ታይም ትራቭሊንግና የክሎኒንግ ጉዳዮች ዛሬም አስደማሚነታቸውን ቀጥለዋል። ማይሊ ሳይረስ፣ ማይክል ጃክሰን እና ኤሚኒየም ክሎን የተደረጉ ናቸው ከተባሉት መሃልም የሚካተቱ ናቸው። እንደ ዎች ሞጆ ዘገባ ከሆነ ክሎን በመደረግ ተለይተው ከሚታወቁ መሃል 9 አርቲስቶች ተጠቃሾች ናቸው። Did you know back in the 2000s there was a huge debate about human cloning? We're talking about scientists creating human embryos for the purpose of exploiting them and destroying them. ወደ ቻናላችን ቤተሰቦች በዛሬው መሰናዷችን ከዎች ሞጆ ያገኘነውን ክሎን በተደረጉ አርቲስቶች ዙሪያ የተዘጋጀውን ጥንክር እናስቃኛችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እስከ ዝግጅታችን መጨረሻ አብራችሁን እንድትዘልቁ በአክብሮት ጋበዝን። ሴሌብሪቲዎችን በተለይም ደግሞ የሆሊውዶቹን በተመለከተ በተደጋጋሚ ግራ የሚያጋቡና እነሱ ካሉበት የስኬትና የዝና ደረጃ ጋር የማይገናኙ መረጃዎች ይወጣሉ። አንዳንዶቹ እንደ ኮከብ ባበሩና እንደ ሸምበቆ ጣራ በነኩ ማግስት ድንገት አንገታቸውን ሲደፉ ከመድረኩ ሲገለሉና ራሳቸውን አጠፉ ሲባል ይደመጣል። እነዚህ የዝነኞቹ ያልተለመዱ ባህሪያት ደግሞ ሚዲያዎች ከአደንዛዥ ዕፅ ሱስና ከተገቢው መጠን በላይ በተወሰዱ መድኃኒቶች በማመካኘት ጉዳዩ የጥቂት ቀናት ዜና ከሆነ በኋላ ይረሳል። ጠለቅ አድርገው በመመርመር አዲስ ሀቅ ይዘው የሚወጡ መረጃዎች ሲገኙ ደግሞ የሴራ መላምት ወይም ኮንስፓይሬሲ ተብለው ይፈረጁና ሐሳባቸው ተደናቅፎ እንዲቀር ይደረጋል። ከነዚህ መካከል ደግሞ ዘረመልን በመጠቀም ተፈጥሯዊ ባልሆነ መንገድ ሰዎችን እንዲፈጠሩ ማድረግ ወይም ክሎኒንግ አንዱ ሲሆን በሞት የተለዩ ሰዎች ስማቸውን ብቻ ቀይረው ብቅ የሚሉባቸው ሁኔታዎችና ሕፃናት ግብር የሚቀርቡበት የሴሌብሪቲዎች የምስጢራዊ ሥርዓት አምልኮዎችም ይገኙበታል። ጥቂት የማይባሉ ሴሌብሪቲዎች የሚያሳልፏቸው እነዚህ ሂደቶች ቀላል እንዳልሆኑና ከነሱ ፍላጎትና አቅም ውጪ ባሉ ሌላ አካላት እንደሚተገበሩ በዘፈኖቻቸው መሃል ጠብ በሚያደርጓቸው መልእክቶች የታወቀ ነው። ለዚህ ደግሞ ራፐሩ ቱፓክ፣ ማይክል ጃክሰን እና ካንያ ዌስትን የመሳሰሉ ዝነኞችን መጥቀስ ይቻላል። በሆሊውድ የፊልም ኢንዱስትሪም ሆነ በሙዚቃው ዓለም የሚገኘው ስኬትና ዝና በአርቲስቶች ተስጦ ላይ ብቻ የተመሰረተ አይደለም። እነዚህ አርቲስቶች ስኬታቸውን ብቻ ሳይሆን የግል ሕይወታቸውንም ሆነ በተመልካቾቻቸው ዘንድ የሚኖራቸውን ገጽታ እንዲሁም ቁመና በራሳቸው መወሰን አይችሉም። ይህን የሚወስኑላቸው ማናጀሮቻቸው ስለሆኑም አይደለም። ይልቁንም እያንዳንዳቸው ስኬታማና ታዋቂ የጥበብ ሰዎች እነዚህ አካላት የሚያቀርቡላቸውን መመሪያዎች በተገቢው መተግበር እስከቻሉ ድረስ በስኬት ማማው ላይ ይቆያሉ። መመሪያዎቹን በሚስጥራዊ ቃላት፣ በምልክቶችና በቁጥሮች የሚያስተላልፉ ሲሆን ለምሳሌ በቁጥር ሚስጥራዊ መልእክት ከሚያስተላልፉት መሃል ካንያ ዌስት 444 ቁጥርን በመጠቀም፣ ጄዚ 7 ቁጥርን በመጠቀም፣ የካርዳሽያን ቤተሰቦች ደግሞ 818ን በመጠቀም እንዲሁም ደግሞ ማይክል ጃክሰን 777ን በመጠቀም የተለያዩ ሚስጥራዊ መልእክቶችን ያስተላልፉ ነበር።
ለዚህ ተግባር ከተመረጡት መሃል ተልኳቸውን በተገቢው መንገድ መፈጸም ካልቻሉ የአእምሮ ሕመም ይዞታል ወይም ይዟታል ይላሉ። አሊያም ያለ ዕድሜያቸው በተለያዩ መንገዶች ተወግደው በግልባጭ አምሳዮቻቸው ይተካሉ፣ ክሎን ይደረጋሉ። የእነዚህ አዲስ ብቅ የሚሉት ክሎኖች ጉዳይ ደግሞ ኮንስፓይረሲ እየተባለ ቢቆይም አንዳንዱ በስም ብቻ የሚለያዩ ኮፒዎች በመንታ መካከል ከሚኖረው መመሳሰል በላይ የሚልቅ መሆኑ ጉዳዩ የሴራ ምት ተብሎ መጣጣል የማይችል መሆኑን የሚያሳይ ነው ተብሏል። በዚህ ዘርፍ ከምናገኘው 10ኛ ላይ ያለው ካንዬ ዌስት ነው። ታዋቂው ራፐር ስሙ በተደጋጋሚ ኢሉሚናቲ ከሚለው ምስጢራዊ ተቋም ጋር የሚነሳ ሲሆን አንዳንዶች እንዳውም ሐሰተኛው መሲህ ወይም አንታይ ክራይስት የሚል ቅጽል ስም ሲሰጡት ይደመጣሉ። ካንዬ ዌስት በሌላው አምሳያ ወይም በክሎኑ የመቀየሩ ወሬ ለመጀመሪያ ጊዜ የተሰማው በ2016 ዘረኛ ናቸው የሚባሉትንና በወቅቱ የነጭ የበላይነትን ያቀነቅናሉ የተባሉትን ዶናልድ ትራምፕን ከተለመደው አቋሙ በመውጣት በመደገፉ ሲሆን ብዙም ሳይቆይ ባደረገው የሰርግ ስነ ስርዓት ላይ ያገባት ሚስቱ ከእርሱ በቁመት ዘለግ ብላ መገኘቷ የአርቲስቱን የተለወጠ ማንነት ጉዳይ እንዲጋጋል አድርጎት ነበር። በርካቶች አርቲስቱ ክሎን መደረጉን የተለያዩ ተጨባጭ ማስረጃዎችን እየጠቀሱ ሲከራከሩ የቆዩ ሲሆን የቀድሞ ምስሎቹን ከአሁኑ ጋር እያመሳከሩ ለውጦቹን ጋድ ሲያደርጉ ቆይተዋል። ከ2023 በኋላ ደግሞ የካንዬ ዌስት ክሎን የመሆን ጉዳይ እጅግ እየጠነከረ መጥቷል። ሰውየው ከቀድሞ ይልቅ ቁመናው መርዘሙ፣ ድምፁ የተቀየረ መሆኑና በርካታ ንቅሳቶቹን በቦታቸው አለመኖራቸውን እየጠቀሱ በማህበራዊ ሚዲያ በተለይ በቲክቶክ ጉዳዩን አቀጣጥለውታል። ይባስ ብሎ በዛው ዓመት ካንዬ ዌስት ባሳተመው አልበም ሉክ ሃው ዜይ ክሎን ሚ በሚለው ዘፈኑ ማረጋገጫ እንደሰጠ ተቆጥሯል። 9ኛ ላይ የምናገኛት ማይሊ ሳይረስ ናት። የዲዝኒ የመዝናኛ ኢንዱስትሪ ፈርጥ የነበረችው ማይሊ ሳይረስ በዲዝኒ ገና ከልጅነቷ ጀምሮ ትሰራ የነበረችና የተቋሙ ብራንድ ተደርጋ ትቆጠር የነበረች አርቲስት ናት። የጉርምስና ስሜት እየተጫናት በመጣ ጊዜም ከጨለማው ሰፈር የሚዘውሯት አካላት መመሪያዎችን መከተል አድካሚ ስለሆነባት ከ2013 ወዲህ ረጅም ጸጉሯን በማሳጠርና ልዩ የሆኑ አለባበሶችን በመልበስ ዘፈኖችን ማቀንቀን ጀመረች። I came in like a thunderbolt የሚለው ዘፈኗን ልቅና ወሲብ ቀስቃሽ በሆነ መልኩ በብሔራዊ ቴሌቪዥን ካቀረበች በኋላ የዲዝኒ ኢንተርቴይንመንት ካምፓኒ መልካም ስሜን አግዱፋለች በሚል ማጉረምረም ውስጥ ገብቶ እንደነበር የሚታወቅ ሲሆን ዳይሬክተሯን በኦፕራ ሾው ላይ በመቅረብ ጉዳዩ ሊፈጠር የቻለው በእድሜዋ ምክንያትና ስራዎቿን ስሜቷን ብቻ በመከተል መስራት በመጀመሯ ነው በማለት በተዘዋዋሪ ፊት አልባ አዛዦች የሚሰጧትን መመሪያ መቀበል አቁማ እንደነበር ገልጸዋል። ዲዝኒ ማይሊ ሳይረስን ለተወሰነ ጊዜ ከአደባባይ እይታ ዞር ካደረገ በኋላ አዲሷን ሳይረስ ይዞ ብቅ ብሏል። አድናቂዎቿና ሌሎች ታዛቢዎች ግን የቺ ማይሊ ሳይረስ አይደለችም በማለት የሆነውን ሁሉ ለማወቅ ፍንጮችን መፈለግና መረጃዎችን ወደ መሰብሰብ የገቡ ሲሆን እንደ ጥንታዊ ሴቶች የምትለብስና የምትናገር ባጭሩ የቤት ልጅ የሆነች ሴት ትክክለኛዋ ማይሊ ሳይረስ አለመሆኗን ያረጋገጡ ሲሆን አዲሷ ክሎን ይዛ የመጣችውም I Can Buy Myself Sunflower የሚል እንግዳ ዘፈንን የቀብር ስነ ስርዓት የሚያመለክትና ዲዝኒ ማይሊ ሳይረስን አስወግዶ በበረሃ ውስጥ በመሰወር በክሎኗ ተክቷታል ሲልም ደምድሟል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። 8ኛ ላይ የተቀመጠው ጉቺ ማኒ ነው። ጉቺ ማኒ ታዋቂ ራፐር ሲሆን በዘፈኖች ውስጥ ያካታቸው የነበሩ ጠንካራ ቃላትና መልእክቶች እንደ አፈንጋጭ አስቆጥሮት እንደነበር የሚነገር ነው። ከህገወጥ አዘዋዋሪዎች ላይ መሳሪያ ገዝተሃል በሚል ወንጀል ተከሶ 2 ዓመት እስር ቤት ቆይቶ ነበር። ደጋፊዎቹና አድናቂዎቹ እንዲሁም ነገሮችን በትኩረት የሚከታተሉ
ወደ እስር ቤት የገባበት ሁኔታ ከጅምሩ የተቀነባበረ ሴራ ነው ብለው የሚናገሩ ሲሆን ጭራሽ ከእስር ቤት ሲወጣ ደግሞ ከስሙ በስተቀር ሁሉ ነገር እንግዳ በሆነ መልኩ ተቀያይሮ ነበር። ጉቺ ማኔ ከእስር ቤት ሲወጣ ቁመናውና ክብደቱ ጨምሮ ባህሪው፣ የፋሽን ምርጫው፣ የንግግር ስርዓቱ፣ በአጠቃላይ ሁለንተናው ተለውጦ ነበር። የለውጡን ምክንያት ሲያስረዳም እስር ቤት ራሴን እንድመለከት አድርጎኝ ነበር ብሏል። የአካል እንቅስቃሴ ያደርጋለሁ፣ የተሻለ ነገር እመገባለሁ፣ ከዛ በተጨማሪም ለራሴ የተለየ ክብር እሰጥ ነበር ብሎ ቢናገርም መልክህን፣ የፋሽን ምርጫህንና የአነጋገር ዘይቤህን ምን ቀየረው ለሚሉት ጥያቄዎች በቂ መልስ ያላገኙት አድናቂዎቹም በእስር ቤት እያለ በመንግስት ኃይሎች ክሎን ለመደረጉ ማስረጃ አለን እያሉ ወደ ማህበራዊ ሚዲያ መውጣት ጀምረዋል። የነገሩን መግነን ተከትሎ መልስ ቢገኝ ብለው ወደ አርቲስቱ በመቅረብ እውን ክሎን ተደርገሃል ወይ? አንተ ክሎን ነህ ወይ? ብለው ሲጠይቁት ፈገግ ከማለት በስተቀር አዎንታዊም ሆነ አሉታዊ ምላሽ ያልሰጠው ጉቺ ማኔ እውነትም ክሎን ተደርጓል የሚለው ሐሳቡ ገዢ መሆኑን ያመላክታል ብለው በርካቶች አስተያየታቸውን ሰጥተዋል። ሰባተኛ ላይ የምናገኘው ሜላኒያ ትራምፕ ነው። ሞቅ ባለው የአሜሪካ የፖለቲካ መድረክ ቀዳማዊ እመቤት መሆን ከባድ ኃላፊነት ነው። እያንዳንዱ ባለስልጣን በመድረክ ላይ የሚኖረው ቆይታ ከጋዜጠኛ እስከ ኮሜዲያን የሚዘባበቱበትና የሚያብጠለጥሉት በሆነበት ሀገር ቀዳማዊ እመቤትነት ገጽታን ሊቀይር መቻሉ የሚጠበቅ ነው። ሜላኒያ ትራምፕን በተመለከተ የሚወራው ለውጥ ግን ይህ አይደለም። በትራምፕ የመጀመሪያው የስልጣን ዘመን ሜላኒያ በዋይት ሃውስ ውስጥ መኖር እንደማትፈልግና በራሳቸው ቤት መኖርን እንደምትመርጥ ከራሳቸው ከፕሬዝዳንቱ ነበር የተሰማው። በስልጣን ዘመናቸው ጅማሮ አካባቢም አደባባይ አብረው ሲታዩ ወይዘሮዋ ፊታቸው የማይፈታና ምቾት እንደማይሰማቸው ያስታውቅ ነበር። የቅርብ ሰዎች እንደሚናገሩት ደግሞ ሜላኒያ የቀዳማዊ እመቤትነቱን ኃላፊነት ፍጹም እንደማይፈልጉት በተደጋጋሚ ይገልጹ ነበር። በ2018 ዶናልድ ትራምፕ በህመም ምክንያት ኦፕሬሽን አድርገው ከተወሰኑ ሳምንታት በኋላ ወደ አደባባይ አብራቸው ብቅ ያለችው ሜላኒያ የተለየችና ብዙዎች እንዲያጉረመርሙ ምክንያት ሆና ነበር። የማህበራዊ ሚዲያ ቤተኞች #ሜላኒያ እያሉ የቀድሞዋን ሜላኒያ ከአዲሷ ጋር በቁመትና በሌሎች ገጽታዎች ያሏቸውን ልዩነት እየጠቀሱ በመለጠፍ ዜናውን ለማቀጣጠል ሞክረው ነበር። ያልበቃ ብሎ ትራምፕ በአንድ ትዊታቸው የሚስታቸውን ስም አሳስተው ከጻፉ በኋላ አቃቂር አውጩ ኮሜዲያን ስቲቭ ሳይቀር አዲሷ ሜላኒያ እውነቱን ስትመሰክር የሚያሳይ ፕሮግራም ሰርቶ ነበር። ስድስተኛ ላይ የተቀመጠው ጂሚ ፎክስ ነው። ጂሚ ፎክስ የቴሌቪዥን እና የመድረክ ሰው ሲሆን በ2023 ድንገተኛ የጤና እክል ገጥሞት ለ4 ወር ከህዝብ እይታ ርቆ የነበርና የትና በምን ሁኔታ ላይ ይገኝ እንደነበር ምንም አልታወቀም ነበር። ከ4 ወር በኋላ ግን ከሴት ልጁ መረጃ ማግኘት ተችሎ ነበር። እሷም በህይወት ከመኖሩ በስተቀር ዝርዝር ሁኔታዎች ውስጥ ለመግባት ፈቃደኛ እንዳልነበረች ገልጻ ነበር። ከ4 ወራት ቆይታ በኋላም በማህበራዊ ሚዲያ ብቅ ብሎ ኢንስታግራም ላይ በጫነው ቪዲዮ ስለ ሁኔታው ያብራራው ጂሚ ፎክስ አስቸጋሪ ሁኔታ ውስጥ ነበርኩኝ፣ ፓራላይዝድ ሆኜ ነበር ካለ በኋላ ወዲያውኑ ንግግሩን በመቀየር አይ ፓራላይዝድ አልነበርኩም፣ ነገር ግን ሞቼ እንደገና ተነስቻለሁ ብሎ ተናግሮ ነበር። የጂሚ ፎክስ ገጽታዎችና ሌሎች የባህሪ ለውጦችን የታዘቡ አድናቂዎቹ ፎክስ በትክክል ስለመሞቱ እርግጠኞች ነን፣ አሁን አለሁ ብሎ ወደ ሚዲያ ቢመጣም ለማዘን የሚከብድ ጉዳይ ነው ያሉ ሲሆን ይህ የፎክስ ክሎን እንጂ ራሱ ጂሚ ፎክስ አይደለም በማለት ሽንጣቸውን ይዘውም ሞግተዋል። በማህበራዊ ሚዲያ ብቅ ካለ ከ2 ወራት በኋላ በአድናቂዎቹ ዘንድ እየተንሸራሸረ ያለውን መረጃ ሲከታተል የነበረው ጂሚ ፎክስ ክሪቲክስ ቾይስ አሶሲዬሽን በተባለ ተቋም የተዘጋጀ መሰናዶ ላይ በመገኘት እርግጥ ነው በርካታ ሰዎች እኔን ክሎን ነው ሲሉ ሰምቻለሁ፣ ግን መኑኝ እኔ ክሎን አይደለሁም በማለት ተናግሮ ነበር።
አምስተኛ ላይ የምናገኛት ስመገናናዋን ቢዮንሴን ነው። የቢዮንሴን ጉዳይ እናውቃለን የሚሉ ሰዎች እንደሚናገሩት ከሆነ ዴስቲኒስ ቻይልድስ የሚለው የአቀንቃኞች ቡድን ከፈረሰ በኋላ ትክክለኛዋ ቢዮንሴ የለችም የሚሉ ሰዎች በርካቶች ናቸው። እነዚህ ሰዎች እንደሚሉት ታላቅ የሙዚቃ መክሊት የነበራት ቢዮንሴ የሞተችው ከ26 ዓመት በፊት በ2000 ነበር። ያንን ቦታ ማጣት የማይፈልጉት ባለስልጣናትም ከቢዮንሴ መቅኔ ናሙና በመውሰድ አሁን ያለችዋን ቢዮንሴን በላብራቶሪ ክሎን አድርገዋታል ይላሉ። በወቅቱ የክሎኒንግ ሳይንስ እየተሰራበት የነበረ ቢሆንም በዓለም ደረጃ ጥበቡ የማይታወቅ ስለነበር ከጥቂቶች በስተቀር እውነቱን የሚያውቅ አልነበረም በማለት ያስረዳሉ። ብሪትኒ ስፒርስን ሶስተኛ ላይ እናገኛታለን። በርካታ የህይወት ውጣ ውረዶችን ያለፈችው ብሪትኒ ገና በለጋ ዕድሜዋ ከአልቃይዳ ጋር በተገናኘ የጆርጅ ቡሽ አገዛዝ ጥርስ ነክቶባታል ስትባል የቆየች ሲሆን በአደንዛዥ ዕፅ ምክንያት ማገገሚያ እስከ መግባትና ከሙያ ጭራሽ ርቃ ቆይታ ነበር። በ2016 ብቅ ስትልም ፍጹም አዲሲቷ ብሪትኒ ስፒርስ ነበረች። ብሪትኒ ከተሰወረች ጀምሮ የኢንስታግራም ምስሎቿን በየጊዜው እየተከታተሉ እያንዳንዱን ልዩነት በመጥቀስ ብሪትኒ በ2016 አዲስ ዓመት እንደሞተችና አዲሷና ሰርጓን ስታከናውን የታየችው ብሪትኒ የእሷ ክሎን ናት እንጂ እሷ አይደለችም ብለው ደምድመዋል። አክለውም የማህበራዊ ሚዲያ ምስሎችን አፕዴት የሚያደርገው ኤአይ ሲሆን ንቅሳቶቿን አንዳንዴ የሚረሳቸው ሲሆን በርካታ የአካል ለውጦችንም ጠቁመዋል። ሁለተኛ ላይ የምናገኘው ፖል ማካርቲ የተባለውን ቢትልስ የሚባለው የሙዚቃ ቡድን አባል የነበረና በ1966 በመኪና አደጋ እንደሞተ የሚነገርለትን ነው። የት እንደታከመና እንዴት እንደተረፈ መረጃ ሳይኖር በሕይወት ተርፏል ተብሎ ብቅ አለም። ወቅቱ ቢትልሶች ዓለምን ያሳበዱበት ስለነበር ጉዳዩን ትኩረት የሰጠው አልነበረም። በ1969 ግን በርካቶች በመድረክም ሆነ ከመድረክ ውጪ ያገኟቸውን መረጃዎች በመያዝ አርቲስቱን ማፋጠጥ የጀመሩ ሲሆን አርቲስቱም ከተለመደ ባህሪው ወጥቶ ሲሳደብ ተስተውሏል። በቀዳሚነት የተቀመጠችው አርቪን ላቪንጌ ናት። አርቪን ላቪንጌ በ2002 ሌትጎ የሚል ነጠላ ዜማ ከለቀቀች በኋላ እንደገና ለሕዝብ አልታየችም ነበር። አልበሙ እጅግ ተወዳጅ የነበረና በመጀመሪያ ሳምንት 16 ሚሊዮን ኮፒዎችን በመሸጥ ሪከርድ መስበር የቻለ ነበር። ይሁንና እውነተኛው አርቪን ላቪንጌ ከዛ በኋላ ወደ መድረክ አልተመለሰችም። የአርቪል አድናቂዎችና ወዳጆች ትክክለኛዋ አርቪል መሞቷ ላይ ልዩነት ያልነበራቸው ሲሆን አብዛኛው ራሷን አጥፍታለች ሲሉ፣ የተቀሩት ደግሞ ተገላ ነው ይላሉ። ከዚህ በተጨማሪ አብዛኞቹ አርቪን ላቪንጌ በክሎን ነው የተተካችው ሲሉ፣ ሌሎቹ ደግሞ ሜላስ ቫንዴ በምትባል በዘፈን ስልጠና በተሰጣት ሌላ ሴት ነው የተተካችው በማለት በሁለቱ መካከል ያሉትን ልዩነቶች ከማሳየት በተጨማሪ ሌላ ሰው ስለመሆኗን ማስረጃዎችን ይሰጣሉ። ወደ ቻናላችን ቤተሰቦች በጣም በርካታ ተመልካች ካለውና ታማኝነት አለው ከሚባለው ዎች ሞጆ ከተሰኘው የዩቲዩብ ገጽ ላይ ያገኘነውን መረጃ አጋርተናችኋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።